አንተ 4 ኪሎ ለመግባት ጦር ትሰልቃለህ፣ ገንዘብ ታዋጣለህ፣ ምን ትላለህ? ቀድሞ 4 ኪሎ ክርስቶስ ገብቷል። ያለምንም ጦር 4 ኪሎ ገባ። ጭራሽ እየተዘመረበት። የኛ ህዝብ የሚድነው በወንጌል ብቻ። ጉልበቱን ሞከር ነው። ጦርነት እድሜ ልካችንን ጦርነት ላይ ነን። ኢትዮጵያ ከጦርነት ያረፈችበት ዘመን የለም። በዚህ ፋኖ መጣ፣ በዚህ ኦነግ መጣ፣ ወይኔ ሊያጠፋን ነው፣ በዚህ ኤርትራ መጣች፣ በዚህ በኩል ህወሓት መጣች። በጉልበት 4 ኪሎ ገባለሁ እያለ ሁሉም ይሸቅላል። አትገባም። አብይን ላትወደው ትችላለህ። አብይ ሌባ አይደለም። እሱን እርግጠኛ ሆኜ እነግርሃለሁ። አብይ ክርስቶስን ያመልካል፣ በደንብ ይጸልያል። ተፈሳቸው የተጣሉ ሰዎች 4 ኪሎ እንግባ ይላሉ። አገር ተሸበረ፣ አገር በዚህ ወጣ፣ አገር በዚህ ገባ፣ ፋኖ በዚህ መጣ፣ ኦነግ በዚህ ሄደ፣ ብልጽግና በዛ ዞረ፣ ህወሓት በዚህ መጣች፣ እንትን መጣች። እነሱ ክርስቶስ ጋር የሌለ እኮ ነው። ለምንድን ነው የማትናገሩት? በእውነት እውነቴን። በዚህ ፋኖ መጣ፣ በዚህ ኦነግ መጣ፣ ወይኔ ሊያጠፋን ነው፣ በዚህ ኤርትራ መጣች፣ በዚህ በኩል ህወሓት መጣ፣ በዚህ ብልጽግና መጣ። ግራ ስትጋባ ስትል እነሱ ለጥ ማን አለ? ኢየሱስ አለ። በቃ ዓለምና ምድርን የዘረጋው ጌታ እሱ ሰላም ይሰጠኝ ይለዋል። አይሰሙም። እነሱ ምስጋና ላይ ናቸው። አንተ ትጫጫዋለህ። አንተ 4 ኪሎ ለመግባት ጦር ትሰልቃለህ፣ ገንዘብ ታዋጣለህ፣ ምን ትላለህ? ቀድሞ 4 ኪሎ ክርስቶስ ገብቷል። ያለምንም ጦር 4 ኪሎ ገባ። አንተ ጦር ስትል፣ አንተ ድሮን ስትል፣ አንተ ጉልበት ላርግ ስትል፣ አንተ እንዲላ እና 4 ኪሎ ገባ። ጭራሽ እየተዘመረበት ክብሩን ክርስቶስ ይውሰድና አንዳንድ የሰው በጥበቡ የሚያሸንፍ ይመስለዋል። በጥበቡ በራሱ ስራ የሚያሸንፍ፣ በራሱ ስራ ትልቅ ደረጃ የሚደርስ፣ በራሱ ስራ በረከት ያገኘ የሚመስለው ብዙ አለ። ለምሳሌ ልንገራችሁ። አሁን ራሱ በአርሰናል ጉዳይ የሚያለቅሱ ወንድሞች አሉ። እያየው ቲክታክ ላይ አርሰናልን ተሸነፈ ብለው እየየ እያሉ የተቀመጡ ወንድምናቶች አሉ። ልክ እነሱ ትሬኒንግ አድርገው ኳስ ተጫውተው ስላዩ ብቻ ቆሽታቸው ያረረ ምን ያለ ወንድምናቶች አሉ። ቆሽታቸው እርር ያለ አልተጫወቱ ምና ደጋፊ ብቻ ስለሆኑ የሚደባደቡም ሰዎች ምንም እኮ እዛ ቦታ ላይ የሉ፣ ምኑንም አልሰሩትም። ደጋፊ ብቻ ስለሆኑ ቆጭቷቸዋል፣ አሟቸዋል፣ ምን ብለዋል? ወደ የኔ ቡድን ይችላል ይላል እና የሚያሳዝነኝ ነገር ነው። ስለዚህ ክርስቶስን ጴንጤዎች በደንብ አልሰበካችሁም። ኖ መንገድ ላይ አይደለም ጣራ ላይ ዛፍ ላይ ሆነ እንደ ኒቆዲሞስ እንደ ዘኬዎስ መፈለግ አለብን፣ ማስተማር አለብን። የእኛ ህዝብ የሚድነው በወንጌል ብቻ። ጉልበቱን ሞከር ነው። ጦርነት እድሜ ልካችንን ጦርነት ላይ ነን። ኢትዮጵያ ከጦርነት ያረፈችበት ዘመን የለም። ለምን? አምላኳን ስለረሳች። አምላክ ተረስቷል። አምላኳን ስለረሳች በጉልበት አሸንፋለሁ እያለች በጉልበት 4 ኪሎ ገባለሁ እያለ ሁሉም ይሸቅላል። አትገባም። አብይን ላትወደው ትችላለህ። በክርስትና የጠነከረ ሰው ነው። አብይ ሌባ አይደለም። እሱን እርግጠኛ ሆኜ እነግርሃለሁ። አብይ ሌባ አይደለም። ምናልባት በስልጣኑ ስትመጣ እድሽ ሊያደርግ ይችላል እንጂ አብይ ሌባ አይደለም። አብይ አይሰርቅም። በእውነት ነው የምልህ። የፈለግከውን ነገር እሰጥሃለሁ። አብይ አይሰርቅም። በፍጹም አይሰርቅም። በሌላ በተደረጉት ነገሮች ባለመግባባት የጠፉ ህይወቶች ሊኖሩ ይችላሉ። ምን ይኖራል? አብይ ግን ሌባ አይደለም። አንድ የምመሰክርለት እሱ ነው። አብይ ሌባ አይደለም። ክርስቶስን ያመልካል። ያ ጸሎት ያደርጋል። በደንብ ይጸልያል። አሮን ነው። በጸሎት ልታሸንፉት ትችላላችሁ። ምናልባት የተሻለ እናንተን የሚሰማ አምላክ ካለ በጸሎት ታሸንፉታላችሁ እንጂ ማናችሁም አሁን በምትሄዱት አካሄድ አንድ ሰው ማያሸንፈው አየሁት። አንድም ሰው ለምን? ከራስ ጋር እንኳን አልተስማሙ። ከራሳቸው ጋር አልተስማሙ። እውነቴን ነው የምልህ። ከፈሳቸው የተጣሉ ሰዎች 4 ኪሎ እንግባ ይላሉ። ከፈሳቸው ተጣልተዋል። በጸሎት አሸንፉት። ጸሎት ኃይለኛ። የጸለይክ ጊዜ ነው አብይ የሚፈራ። እውነቱን ልንገርህ፣ የጸለይክ ጊዜ አብይ መፍራት ይጀምራል። በየቀኑ መግለጫ የሚያወጣል ጸሎት ያደረግ ጊዜ ነው።
ምክንያቱም የጦርነት ጊዜ 11 ወር ሆኗል። ምንም አይነት መግለጫ አላወጣም። ኢትዮጵያ ላይ ጦርነት አለ አላለም። ዓመት አልፎታል። አብይ ጦርነት አለ ብሎ አውጆ አያውቅም። ስለዚህ እባካችሁ ጸሎት፣ አንድነት፣ ፍቅር ማንንም መንግስታት ይጥላል። ተበደልን ካልክ በደልን አይቶ እግዚአብሔር አምላክ በደልን ያያል፣ ተበዳይን ያያል። ሁልጊዜ ከተበዳይ ጎን ነው። ሁልጊዜ የሚገርመኝ እቺ አመነዘረች የተባለችው ሴት ሁሌ ክርስቶስ ያየውን መንገድ ሳይ እጅግ እገረማለሁ። በሙሴ ዘመን አመንዝራ ሴት በድንጋይ ተቀጥቅጣ ነው የምትገደል። ሴቷን ብቻ እኮ ነው የሚገሉት። በነገራችን ላይ የብሉይ ኪዳን ዘመን ሴት የሚባል መብት የላት መብት የላት ሴት የምትባል አንድ መብት የላትም። ብሉይ ኪዳን ላይ ዘሞተች የምትባለው ሴት ሁለት እኮ ነው። ከወንድ ጋር ነው መቼም የምትተኛው። እንግዲህ ከድንጋይ ጋር ተኝታ አይደለም የምትያዘው። ወንዷ አይመጣም፣ ሴቷ ብቻ ነው የምትወገረው። እና አመጡለት። ከእናንተ ውስጥ ኃጢአት የሌለባት ፈንክ ይፈንክታታል። ወርውር። ከእናንተ ውስጥ ኃጢአት የለበት። በህግ የሚኖር ማንም እንደሌለ በዚህ ታውቃለህ። በህግ የሚኖር የለም። እያንዳንዱ ውልቅ ብሎ ሄደው ከዚህ በኋላ እንዳትሰሪ ብሎ ባረካት። ሌላዋ ደግሞ የሳምራዊቷ ሴት ስትመጣ ትላንት ከተማርኩት ነው። እኔ መከለስ ወዳለሁ፣ ሙዴ ነው። የተማርኩትን ሪቫይዝ ማድረግ ወዳለሁ። በራሴ ቅመም አመጣዋለሁ። ጨማምሬ አይደለም፣ እውነቱን ነው የምናገረው። ሰማሪያ ሴቷ ስትመጣ በጠራራ ፀሐይ እንግዲህ 5 ባሎች እኔ ከሮሚ ላይፍ ጋር ይመሳሰልብኛል። ይቅርታ አድርጉልኝ። ሮማን 5 ጊዜ እንዲሁ በሰርግ አላገባውም ነው ያለችን። ቃል በቃል ራሷ ነው የምትናገረው። ሀቅ ይውጣለች ሮሚ። 5 ጊዜ በሰርግ አላገባውም፣ አሁን ግን በሰርግ ነው 6ኛዬን የማገባው ብላ በሰርግ ነው የመጣችው ሮሚ። ሰርግ ለማድረግ ነው እቅዷ። ስለዚህ ከሰማሪያ ሴት ጋር ትመሳሰልብኛለች እና ያቺ ሴት ትመጣለች። ማንም በሌለበት ጌታ ነው የሚፈልገው። እንደዚህ አይነት ሰዎችን ጌታ ይፈልጋል። መጣ። ሲመጣ አያት። ውሃ ጠጪ ነው ያለ። እሱ ያለችው ደግሞ ማን እንደሚጠይቅሽ ብታቂ ኖሮ ከእሱ ውሃ ትለምኝ ነበር፣ የዘላለም ውሃ ይሰጥሻል ያለ። ማትጠምየው እያንዳንዱ ነገር የነበራትን ህይወት ሲነግራት ትሸማቀቅ ታፍር የነበረችው ሴት መሲ መጥቷል አለች። መጥቷል መሲ በቃ ሙሉ በሙሉ መስበክ ጀመረች። እና ምንድነው የምለው እግዚአብሔር ሁልጊዜ የሚፈልገው የጠፉ በጎቹ ነው። እግዚአብሔር ፈላጊው እኔ ጠፍቼ ነበር፣ በጣም የጠፋው ሰው ነበር። አልመስልም፣ ለእናንተ ላልመስል እችላለሁ። እኔ አሁን በእግዚአብሔር ፊት ሆኜ ይህን ስመሰክር የጠፋው ሰው ነበር። አወስ ሰው ማዝናና ነው የሚመስለው፣ ፈታ ማድረግ ነው የሚመስለው፣ የሚደሰትብኝ ብዙ ሰዎች አሉ ምናምን አይ አንደርስታንድ። በጌታ ፊት ግን ምንም አልነበርኩም። ያው ልጁ ነው ይወደኛል። ሙሉ በሙሉ እንድጠፋ አልፈልግም። ሙሉ ህይወቴ እንዲበላሽ አልፈልግም። ና ብሎ ነው ከዛ ያወጣኝ። በየቀኑ 15 ዓመት ብራንድ አጀንዳ ዮኒ ማኛ ጋር ነበር። ብራንድ አይተው ማታቀው ሰምተው ማታቀው ምናምን ብራንድ ዮኒ ማኛ ጋር ነው የሚመጣው። ዮኒ ማኛ ምን አለ ነው የምትሰማኝ? ኤቭሪ ዴይ። አሁን ግን የምነግርህ ለእኔ አዲስ ዜናዬ ክርስቶስ የሚባለው ነው። አዲስ ዜናዬ፣ የደስታዬ ምንጭ፣ ሰላሜን የሰጠኝ፣ ሙሉ ህዝብን ይቅርታ የጠየቅኩበት። ማንም አስጠይቆኝ አያውቅም። ደፋር ነኝ። ማንም እናቱ የወለደችው አስፈራርቶኝ ይቅርታ የጠየቅኩት አንድ መንግስት የለም፣ አንድ ነገር የለም። ክርስቶስ በፍቅሩ ነው ይቅርታ እንዳደርጋ። እኔ የራሴን ነገር እንደ ዘኬዎስም የማየው ነገር አለ። ዘኬዎስ ወዝ ሃስለር ነበር። ገንዘብ ምናምን ያምታታል፣ ምናምን ቻፓ ይዛል። ከዛ በኋላ ማንም ጌታ ሳይጠይቀው ምንም አልጠየቀውም እኮ ዘኬዎስ፣ ምንም ጌታ አልጠየቀው።
አውረዳለሁ። እሱን ለማየት ብቻ ስለፈለገ እኔ ክርስቶስን ማየት ብቻ ስለፈለግኩ ነው አቡነ ገብርኤል ምክንያት የሆነ ክርስቶስን በደንብ ውስጤ እንድገባ ፈልጋለሁ። አቡነ ገብርኤል ከተናገሩ በኋላ ምንድን ነው ዛሬ በአንተ ቤት ሆናል፣ በአንተ ቤት እገባለሁ ነው። ክርስቶስ እኔ ቤት ነው የገባው። የልደቴ ቀን ኤፕሪል 20 የልደቴ ቀን የፋሲጋ ቀን ነበር። ኢየሱስ ቤት የገባ የልደቴ ቀን እዚህ ምድር ላይ ያመጣኝ ቀን ክርስቶስ ቤት የገባ የልደቴ ቀን እዚህ ምድር ላይ ባመጣኝ ቀን በዛው ቀን ክርስቶስ አመጣኝና ደስታው ነው። ማንም ይቅርታ እኔ ነኝ ይቅርታ ልጠይቅ እኔ ነኝ ያጠፋሁት እያልኩ ለህዝብ መናገር ጀመርኩ። እኔ ነኝ ጥፋተኛው ይቅር በሉኝ። ያጠፋሁትም በሙሉ መንግስትም ህዝብም ማናችሁም ይቅር በሉኛል። ፈርቼ ኦልሞስት 800,000 ነው ሰው ነው በገዛ ፍቃድ የምትከተለኝ። በገዛ ፍቃድ አንድ ቀን ፎሎ አድርገኝ ብያለሁ። ስለዚህ እሱ ሲወድህ ለሱ መመቸት ተጀምራል። እንዲሁ ፍቅር ስለሰጠኝ። ስለዚህ ሌሎቻችሁንም ጌታ ይውደዳችሁ ነው የምለው። ትልቁ የሚጠቅመው መጽሐፍ ቅዱስ አንቡ። እኔን የረዳኝ መጽሐፍ ቅዱስ ነው። ከተረት ተረት ውጡና መጽሐፍ ቅዱስ አንብቡ። የሚያድነው እውነትም መንገድም ህይወትም መጽሐፍ ቅዱስ ነው። እኔ ነኝ ይላል ጌታ ኢየሱስ ክርስቶስ። እውነትም መንገድም ህይወትም እኔ ነኝ ብሎ ቃል በቃል ነው ያስቀመጠው። በእኔ በቀር ወደ የሚመጣ የለም። ሶስቱንም እዚሁ ጋር አስቀምጣል። በዛ ብትሄድ በዚህ ብትሄድ በዛ የሚከፈት ነገር የለም። ዘይዝ ነጥን ይከዱ በዚህ በቀር የሚሆን ነገር የለም ካልኩ ምንድን ነው ልታደርግ የምትችለው? ምን ልታደርግ ትችላለህ? ምንም ማድረግ አትችልም። ይሄንን ወንጌል ከፍቶ የማያነብሰው ምን ያደርገዋል? ብዙ ይዳክራል። አሁን ለበረከት ተብሎ ስንትና 3 ቀን ሙሉ የሚሄዱ አሉ በሎንቺና በረከት የሆነ ገዳም በረከት አገኛለሁ ብሎ ክርስቶስ እኮ ውስጡ እንዳለ ረስቶታል። እንዲሁ በጸጋው እንደወደደው ረስቶታል። አባት እንዲሁ በጸጋው ክርስቶስ እንዳዳነው በህግ መዳን እንደማይቻል ነግሮ በ3 ቀን ለበረከት ብዬ የዓመቱ እንትን ነው ሂድ እዛ እየተባለ ለበረከት እያሉ ቻፓ ንጭት ኪስን አጥበው ይልከዋል። በነገራችን ላይ ኪስ የሚያጥቡት ኦርቶዶክስ ብቻ ሳይሆኑ በፕሮቴስታንትም ኪስ አጣቢ በጣም ብዙ ነው ያለው። ኪስን ሙልጭ የሚያጸዳል ፕሮፌቲክ ዳንስ እያለ በጣም ብዙ ነው ያለው። ሰውን አትከተሉ ምላችሁ ለዛ ነው። ሰውን ከተከተልክ ትጠፋለህ። ሰው ምንድን ነው? ስጋ ለባሽ ነው። እንዳትከተል ለማናችሁም ነግረው ሰው አትከተል። በቀራንዮ ላይ የተሰቀለውን ክርስቶስን ብቻ ተከተል። ሰው ካልክ ትጠፋለህ። ይህ ሰው እኮ እንዲህ ነው፣ ይህ ሰው እኮ እንዲህ ነው፣ ይህ ሰው እኮ እንዲህ ነው። ፈሪሳውያን ነው የምትሆነው። ፈሪሳውያን ህግን የሚከተሉ ናቸው። እና ይህ ሰው እኮ ይህን አጥፍቷል፣ ይህን እኮ አጥፍቷል፣ ይህን አጥፍቷል እያልክ በቃ እየደረደር ከሰው መጨረሻ ነው የምትሆነው። እኔ የክርስቶስ ነኝ ካል ክርስቶስን ተከተል። ሰዎችን አትይ። ሌላው ሁልጊዜ እምለዋለሁ ለወንድምና ለእህቶቼ በክርስትና የሚወት ባይሆን ኖርማሊ ጓደኛ ምረጡ። ጓደኛ ምረጡ። ማይረባ ጓደኞች ህይወታችሁን ያበላሻሉ። የኔ ጓደኞች እነ ፍራውል፣ እነ ዮኒ ቬጋስ፣ እነ ተሙ፣ እነ ሙሌ መቁ ተግባባ አሉ የተባሉ ባህሩ የሚባል ወዳጅ አለ። የሶሻል ሚዲያ ሰው አይደለም። እነ ዲታ አይዳሰን የኔ ጓደኞች ጽድት ያሉ ሰው የሚቀናባቸው ናቸው። ጓደኛ ምረጡ። ደሩ ዘሃረሩ ዳስ ማ ብራዘር ኢጋርቢ ላይክ ዳት። ጓደኛ ካልመረጥክ ላይፋችሁ ይበላሻል። እውነቴን ነው የምናገረው። ጓደኛ መምረጥ ላይ አበሻ ብዙ ችግር አለበት። ሰው ብዙዎቻችሁ የተሸወዳችሁ በላይፍም ይሄ ነው። በተለይ
ኤክስፔክት ታደርጋላችሁ። ብዙ ጊዜ ከሰው ኤክስፔክት አድርጎ ያለቀሰ ነው ያለ። ትልቁ ሚስቴክ የብዙ የአበሻ ችግር በጓደኛ በሰው ይመካል። ስጋ ለባሽ ነው አባቴ፣ ስጋ ለባሽ ነው። ስጋ ለባሽ ያስቀይመሃል፣ ያማሃል፣ ብዙ ነገር ያደርግሃል። ስለዚህ ጓደኛ አታብዙ። በእውነቴን ነው የምለው፣ ጓደኛ አታብዙ። ትወርዳላችሁ። ጉዳችሁ፣ ሚስጥራችሁ አደባባይ ነው የሚወጣው። ሌላ የሶሻል ሚዲያ ላይ ትሬንዳቸውን ይዋቸው። ስለ ቤተሰቦቻቸው ሚስጥር የሚያወሩ ይውዳሉ። ከሌላ አትሂዱ። የቤተሰቦቻቸው ሚስጥር ማውራት የጀመሩ ጊዜ አለቀ። ይውዳል። ቤተሰብ ትልቁ እናትና አባትን አክብር ይላል መጽሐፍ ቅዱስ። ልጆችን ይላል። ልጆችን ምን ይላል? መንግስተ ሰማያት ለነሱ ላትና ይላል መጽሐፍ ቅዱስ። ልጆችን እናት አባትን የማክበር ሌላ ውሸት የሚመጣው ከአስመሳይነት ነው። ውሸት የሚመጣው ከአስመሳይነት ነው፣ ከሌላ አይደለም። አስመሳይ ሰዎች በጣም ይዋሻሉ። ለምን? ልወደድ ብለው በጣም ያስመስላሉ። እኔ ቦልድ ነኝ። ካልወደድኩ እነግርሃለሁ። መድኃኒዓለም አትመቸኝም ነው ማለት በግልጽ መናገር ሰው ምንም ችግር የለብኝም። ይሄን ለመናገር ማስመሰል አልችልም። እውነቱን ተናግሮ የመሸበት ማደር ይላል የሀገሬ ሰው ሲተርበት። አስመሳይ ሰዎች ብዙ ጊዜ በህይወታቸው ደስታ የላቸው። ይሄ ያለኝ የሚሉ ሰዎች የላቸው። እውነቱን ልናገር፣ ይሄ ያለኝ የሚል ሰው መጀመሪያ የለው። ይሄ ያለኝ እኔ እንዲህ ነኝ የሚል ሰው የለው። አስመሳይ ሰዎች እኔ ለእናንተ እንዲያርጌ፣ እኔ ለእናንተ እንደዚህ ነበር እኮ፣ እኔ ለእናንተ በዚህ ወጥቼ፣ እኔ ለእናንተ ነው። who ask you? ማን ጠየቀ? እኔ እየመሰከርኩ ያለው ስለ ክርስቶስ እንጂ ስለ ሰው አይደለም። ስለ ክርስቶስ አያልነት እንጂ ስለ ሰው ጨርሼ ያለው። ሰውንማ ዘልዝዬ ቋንጣ አድርጌ የምሰቅል ሰው ነበርኩ። የሰው ቋንጣማ ዮኒ ማኛ ነበር። ብልት በስነ ስርዓት የእንትና እንዲያው ማን ነው ስሙ መጽሐፈ ዶሮ ዮኒ ማኛ ነበር። በልቼ ነበር ማስቀመጥ። በልቼ መጽሐፈ ዶሮ ዮኒ ማኛ ነው የጻፈ። እየበለጥኩ አስቀመጠ ነበር። ይህ ነው እኔ ኳ ካረኩ በኋላ ያለ ማንነት ዜሮ ነው የሚገባው። ስለዚህ ብልቱን እናውቀዋለን። ግን ምንድን ነው አይጠቅምም። እንደማይጠቅም ገባኝ። በክርስቶስ የሆነ ሁሉ ጠነጠጠ የሚባል ከሆነ እልል ብዬ ፈንጥቻለሁ። ክርስቶስን ያመነ የግል አዳኝ አድርጎ የተቀበለ ጴንጤ የሚባል ከሆነ የስ ጴንጤ ነኝ። በክርስቶስ የግል አዳኝ አድርጎ የተቀበለ ጴንጤ ነው ካልከኝ አብሶሉትሊ። ምክንያቱም በቃ እያልከኝ ያለው ኦርቶዶክስ ክርስቶስን የግል አዳኝ አድርጋ አትቀበልም እያልከኝ ነው፣ በሌላ በስካቦኛ ቋንቋ። that's what you are telling me። በክርስቶስ የሰው ልጅ በውሃ ካልተጠመቀ ይላል፣ ዳግመኛ ካልተጠመቀ፣ ዳግመኛ ካልተወለደ ከክርስቶስ ጋር መሆን አይችልም። ዳግመኛ መወለድ አለብኝ። Oh, absolutely. Yes, I will do that. እንኳን ለክርስቶስ ለበዓሉ ድምቀትም ተጠምቀናል። አልኖርንበትም እንጂ ተጠምቀናል። ለበዓሉ ድምቀት ኧረ የሩፋኤል ጊዜ እንዲያውም አንዴ ያስታውሳል። የሩፋኤል ጊዜ ሁልጊዜ እኛ ሰፈር ልደታ ባህረ ጥምቀት የሚባላለና እዛ እንሄዳለን እና አንድ የሰፈራችን ልጅ አለች፣ ስሟን አልጠራው። እንትን አብረን ስንሄድ ቀጭን ናት፣ ቀይ ናት፣ በጣም የምታምር ልጅና
ሄደ ልንጠመቅና እንግዲህ ሌሊት ነው፣ በጣም ነው የሚቀዘቅዘው በሌሊት በዛ ብርድ። እንደገና ደግሞ ጥምቀት አለ። ከዛ ቀዝቅሷ ትጮዋለች። ስትጮ ሴጣን ይዟት ነው ተብላ ጋማ ይዘው እየደፉባት ትጮዋለች። ልቀቅ በመስቀል ወጥ ጀርቧን አግለው ሰንበር በሰንበር አድርገው በቃ ሲጨንቃት ፈትቻለሁ ብላ ወጣች። ፈጣሪ ምስክሬ፣ አብዛኛዎቹ የሚያደርጉት እንደዛ ነው። አብዛኛዎቹ የሚያደርጉት እንደዛ ነው። በጣም ቀዝቃዛ ነው። በጠዋት ነው የምትሄደው፣ ብርድ ነው። በዛ ሰዓት በቅዝቃዜ መጠመቅ እምነት ነው ብለው ይነግሩናል። ነው ከሰዓት መጠመቅ አይቻልም። what is the problem? ከሰዓት መጠመቅ ችግሩ ምንድን ነው? ምንድን ነው ችግሩ? በቀዝቃዛ እዚህ ላይ አድርገህ ትታፈናለህ። እዚህ ጋር አድርገህ የምትባለው እንዲያፈን ነው። at the end of the day ጸበሉ እምነቱ ካለው ያድናል። እዚህ ጋር ያፍናል። እንኳን እሱ አይደለም ሻወር ስትወስድ እዚህ ጋር ብታረግ ትታፈናል። ቀና በል ብለው እዚህ ጋር ነው፣ በዚህ ጋር ነው የሚመጣው። እየታፈንክ ትከተከታል። ይሄ ጸበል ያድናል፣ ይሄ ጸበል በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ይድናል ነው የሚለው። ዮሐንስ ላይ አለ። ዮሐንስ 5 ላይ ላንብብላችሁ። ከዛ በኋላ ክርስቶስ ምን እንዳደረገ ይሁት። ዮሐንስ ላንብብላችሁና አብረን እንከታተል። ከጸበሉ በኋላ በማን ስታምን ከመቅስፈት እንደምድደን አሳይሃለሁ። እዚህ ጋር ዮሐንስ ላይ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ። ከዚህ በኋላ የአይሁድ ባህል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌም በጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። ምክንያቱም በዛ ዘመን ክርስቶስ አልመጣምና በእግዚአብሔር ስም ይጠመቃሉ። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮችም፣ አንካሶችም ሰውነታቸውም የሰለለ ሕዝቡ ይተኙ ነበረ። አንዳንድ ጊዜ ሲፈልግ ነው የሚመጣው፣ ከእግዚአብሔር ሲላክ ማለት ነው። መልአኩ ሲላክ ይመጣል። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲያው ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። ምን ይሆን ነበረ? ካላቸው ከማንኛውም ደዌ የመጀመሪያው ሰው። ከዛ ውጭ የለም። ከዛ ውጭ ብትፈነዳ ብትሞት ሌላ ቀን መጠበቅ አለብህ። መቼ እንደሚመጣ አይታወቅም። እዛው ዱቅ ብለህ ትጠብቃል እና በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። የክርስቶስን ድንቅ ስራ ያወጣ 38 ዓመት እዛ ቦታ የተኛው ምንድን ነው? ለመዳን ነው። አንድ ቀን ሲናወጥ ተፍ ብሎ ለመግባት የተኛ ነበረ። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ክርስቶስ ያውቃል። ዮኒ ማኛ 15 ዓመት ቲክታክን፣ ሩዋንዳ ሶሻል ሚዲያ ቲክታክን ብቻ ሳይሆን ፌስቡክ፣ ዩቲዩብ፣ ኢንስታግራም ኦል ዴይ ያውቃል ክርስቶስ 15 ዓመት ያውቃል። ታማሚ ነበርኩ። ታማሚ ስልህ ኃጢአት ሰራበት ነበር። ክፉ እናገራለሁ፣ የምፈልገውን አድርግበታለሁ። ኤኒቲንግ አውድ ዱ ራይት። ከዛ ኢየሱስን ይህንን ሰው ተኝቶ ባኘው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን ብሎ ጠየቀው። ልትድን ትወዳለህን አለው ይላል። ልትድን ትወዳለህ። በቃ መዳን በማን እንደሆነ እዚህ ጋር ታየዋል። መዳን በማን ነው? ልትድን ትወዳለህን? በደንብ ያዙልኝ። ልትድን ትወዳለህን? እና ምን አለ ኢየሱስን? ይህን ሰው ትወዳለህን አለው። ሰውየውን ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። በቃ እኔ ሰው የለኝም፣ ምንም የለኝም አለ። በቃ ሰው የለኝም፣ ሌላ ይወርድና ይድናል ብሎ ነገረው። ለማለት ክርስቶስ ለኢየሱስ ማለት ነው፣ ለእኔ አባት
ኢየሱስ ከዛ ሰውየውን ጌታ ውሃ በተናወጠ ጊዜ በመጠበቂያይቱ ውስጥ የሚኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋን ተሸክመ ሂድ። ተነሳና አልጋን ተሸክመ ሂድ። 38 ዓመት የተሸከመውን አልጋ ኢየሱስን ልትድን ትወዳለህን ብሎ ሲጠይቀው ኢየሱስ ክርስቶስ ያ ደግሞ የመለሰለት በቃ ልገባ ስል ምንም አልቻለም እንደሚያድን ጸበሉን አምኖታል። የጌታ መልአክ መጥቶ ባናወጠ ጊዜ በመጀመሪያ ቢገባ እንደሚድን ያውቃል። 38 ዓመት ግን ያንን ጠብቆ 38 ዓመት በበሽታ እየተሰቃየ ከዚያን ሲነግረው አልጋን ተሸክመ ሄዳል። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄዳል። ወዲያው እኔ ኢየሱስን የግል አዳኝ አድርጌ በተቀበልኩበት ሰዓት ዳንኩኝ። ከመቅጽበት ነው መንፈስ ቅዱስ መስራት የሚጀምረው። 38 ዓመት አስባችሁታል? የታመመን ሰው በአንዴ አዳነ፣ አልጋን ተሸክመ ሂድ አለው። 38 ዓመት። ስለዚህ እሱን ወዲያው ያዳነ አምላክ ዮኒ ማኛ የሶሻል ሚዲያ ቀዋጭ የነበረውን በአንዴ በመቅጽበት ያድናል። የግል አዳኝ አድርገህ ስትቀበለው ያድናል። ምን እንደሚሉ ስሙ። ምኖቹ አሁን ዮኒ ማኛ ይቀየራል፣ ዮኒ ማኛ እንደዚህ ይሆናል፣ እንደዚህ ነበር ዮኒ ማኛ ምናምን የሚሉ ብዙዎች አሉ። እያያችሁ ነው። ቪዲዮም ብዙ ጥብስ የሆኑ ቪዲዮዎች እየተሰሩ ነው። ኢንጆይ አድርጓቸው፣ መሰራትም አለባቸው። ቃሉ ስለሚል በስሜ የተጠላችሁ ትሆናላችሁ ይላል እና ምንድን ነው የሚለው? እርሱ ግን ያዳነኝ ምን አለ? ወዲያው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። አልጋውን ቀባ አድርጎ አስብ። የሰለለ ሰውዬ ነው። 38 አሟል፣ አሞታል። ምን ብሎ በቃ ኢየሱስ ወዲያው ዳን። አልጋን ያለው እኮ ዳን እኮ እንኳን አይደለም፣ አልጋን ተሸክመ ሂድ፣ አልጋን ተሸክመ ሂድ። ተግባባ። ከዛ ያም ቀን ምን አሉ ደግሞ እነዚህ በህግ የሚኖሩ እነ ፈሪሳውያን፣ በህግ ሰንበትን አክብር ምን የሚሉ አሉ፣ ብቻ በህግ እንኖራለን ብለው ዋት የሚያደርጓሉ። እና ወዲያው ሰውየው አልጋውን ተሸክሞ ይሄዳል። ያን ቀን ሰንበት ነበረ። ስለዚህ አይሁዶች የተፈወሰውን ሰው ሰንበት ነው፣ አልጋንም ልትሸከም አልተፈቀደም አሉት። አልጋ ተሸክመ መሄድ አትችልም፣ በሰንበት ምንም ማድረግ አትችልም። ምክንያቱም ሰንበት ነው እረፍት ነው ብለው ህግ አውጥተዋል። ይከሸክሸዋል፣ ቀል የለም እነሱ ጋር። ስለዚህ አልተፈቀደልም አሉት። እርሱ ግን ያዳነኝ ያ ሰው አልጋን ተሸክመ ሂድ አለኝ ብሎ መለሰላቸው። መሰከረ። ያዳነኝ ያ ሰው አልጋን ተሸክመ ሂድ አለ መለሰላቸው። እነርሱም አልጋን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ምን ሊያደርጉ? እንዴት የእሱ መዳን አልተደነቁበትም? ለምን? በህግ የሚኖር ሰው ሁልጊዜ ጀጅመንታል ነው። እንዲያቱን የሚል ሰው ሁልጊዜ ጀጅመንታል ሰዎች ናቸው። አብዛኛው ቤተክርስቲያን የሚሄዱ ሰዎች ካያችሁ በእውነት ነው፣ በመስጊድም በቤተክርስቲያን በብዛት የምታያቸው ቨሪ ጀጅመንታል ፒፕል። ይህን ለብሳ ትገባለች እንዴ? ይህን ይለብሳል እንዴ? ትላንት እኮ ሲጨፍር ነበረ፣ ትላንት ጋር እንደዚህ ሲያደርግ ነበረ፣ እንዴት እንዲውላ የሚሉ ናቸው። በቃ ልክ እነሱ ፐርፌክት፣ ሌላው ስተተኛ አድርገው የሚያዩ ሰዎች ናቸውና ማን ብለው ጠየቁት። ዳሩ ግን በዚያ ስፍራ ህዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀ፣ ጭራሽ አላወቀው። ዳን ብሎታል። ብዙ ሰዎች አሉ ተመሳሳይ ናቸው፣ አላወቀ። ከዚህ በኋላ ኢየሱስ በመቅደስ አገኘውና ኢየሱስ አልረሳም። አያችሁ፣ ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ስለዚህ ይሄ ሰውዬ 38 ዓመት የታመመው በኃጢአቱ ነው ማለት ነው። በሽታ ይድን ነበር፣ ይፈወስ ነበር። ባለማመኑ ነው ያልዳነው። ኃጢአተኛ ስለነበረ ነው በበሽታ እንደዛ ሲሰቃይ ነበር። ስለዚህ ምንድነው ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ምክንያቱም ጠይቀውታል፣ ይከሸክሹታል፣ ቀልድ ጠይቀውታል። ይህንን ሰው አጣርቶ መምጣት አለበት። ኢየሱስ ደግሞ አይቶ ለዚህ ሰው ምን ማድረግ እንዳለበት ነገር ኢየሱስ ክርስቶስ ከዚህ በኋላ ኃጢአት አትስራ፣
ብሎ ተናገረ። ከዛም ስለዚህም በሰንበት ይህን ላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉ ነበር። ስለዚህ ሰንበትን ያላከበረ ይገደል ነበር። ሰንበትን ካላከበረ ያው ሕይወት የሰጠን በሽተኛ የሰለለ ሰውነት የነበረውን 38 ዓመት ባልጋ የተኛውን ሰው አልጋን ተሸክመ ሂድ ብሎ ያዳነውን ሊገሉት ያሳዱት ነበር። የሕግ ሰዎች ማለት እንደዚህ ናቸው። እናውቃለን የሚሉ ሰዎች እንደዚህ ናቸው። የኦርቶዶክስ አባቶች ኦርቶዶክስን ያጠፏት በዚህ መሰረት ነው። የሕግ ሰዎች ናቸው። በስራ እንድናለን፣ በስራ እንጸድቃለን፣ በስራ እያሉ ያዙ ይልቀቁኝ የሚሉ ናቸው። ልክ የክርስቶስ መንፈስ ሲነጋ ነው መጽደቅ የምጀምረው። ምን እኔ እኮ ክብሩ ይስፋ የእናትና ልጁ እያልኩ ነው እንትኔን ስጀምር የነበረው። አልዳንኩም። ለወሬማ አለዋለሁ። እንዲያውም አንድ መዝሙር አለ የኦርቶዶክስ ኑ በብርሃኑ ተመላለሱ የሚለው እጅግ የሚደንቅ መዝሙር ነው። ብዙዎቻችን ብትጠየቅ እዚህ ውስጥ ኢየሱስን ወደዋለሁ ትላለ። በተግባር አንወደው። ተግባሩን ሊሰጥ የሚችለው እሱን የግል አዳኝ አድርገህ ስትቀበል ብቻ ነው። ዘታ እኔ በተግባር ስለተቀበልኩት ነው የግል አዳኝ አድርጌ ከአንተ ውጭ የለም ብዬ ካልኩት ሰዓት ጀምሮ ነው ነገሮች የተገለበጡት። የተደሰትኩበት የተመቸኝ 11ኛ ቀኔን ይዣለሁ። ቤተሰብ 11 days እየቆጠርኩት ነው። ግራ ገብቶኛል። ምኑ እንዴት ላስላስል 11 ቀን 15 ዓመት የላሰ ሰውዬ የሚደንቅ አምላክ ይህንን ማድረግ የሚችለው ጌታ ብቻና ብቻ ነው። ማንም ሊያደርግ አይችልም። ማንህም ሊሆን አይችልም። በደስታን ያለሁት እኔ ላስላስ ስለሚያደርጉኝ እጸልይላቸዋለሁ። እኔ ዮኒ ማኛ ፈጣሪ ያሳያችሁ። እኔ ማሳዳቸው የነበርኩት ሰውዬ እንዴት እኔን ተናገራችሁ ብዬ በማስረጃ እያመጣ ስቀጠቅጥ የነበርኩ ሰውዬ አሁን መጸለይ ጀመርኩ። አሳዳጅ የነበርኩት እያንዳንዱ የተናገረኝን ዜሮ መከት ሰውዬ ዛሬ ጸላይ። ለሚሰድቡኝ እየሰደቡኝ አይደለም፣ እነሱ ውስጥ ያለው መንፈስ እንጂ እነሱ እየሰደቡኝ አይደለም። ይሄንን መገለጥ በእግዚአብሔር ፍቅር እንጂ አላገኘሁትም። አይደል ነው ላይ አላውቅም ነበር። አላውቀውም። እኔ እነሱ እየሰደቡኝ የመሰለኝ በቃ አጸዳቸዋለሁ ነው ማለት። እነሱ እየሰደበኝ እየመሰለኝ ግን መንፈሱ ውስጣቸው ያለው መንፈስ እንደሆነ አሁን ነው ያወቅኩት። እወዝንተ በሰውነታቸውማ እግዚአብሔር ቅዱስ በጣም ንጹህ አድርጎ የፈጠራቸው ናቸው። ማናችንንም ንጹህ ውስጣችን ያለው መንፈስ ነው። ወይ የእግዚአብሔር መንፈስ አለብን ወይ ደግሞ የዲያብሎስ መንፈስ አለብን። የዲያብሎሱ ክፉ ስራ የሚያሰራው ተሳዳቢነቱ፣ ተንኮለኛነቱ፣ ምቀኝነቱ ምናምን ነው። የክርስቶስ መንፈሱ ደግሞ መጸለይ፣ ለምን ለሰደቡ፣ ላጓረዱ፣ ሊያወርዱ ለሚፈልጉ ለጠላቶች የተጸልያል። እኔ አሁን አገጩን አውልቀዋለሁ ስል የነበርኩ ሰው ነኝ። አንድ ሰው መጥቶ ቀና ብሎ ቢያይ ደፋለሁ ምል ሰው ነኝ። አሁን ጸልይለታለሁ። ይሄ እግዚአብሔር ይክበር። በዚህ ነገር እግዚአብሔር አምላክ ይክበር። ያሳዝኑኝ ጀመር። እግዚአብሔር ምስክሬ ያሳዝኑኛል። እነዚህ ወንድምና እህቶቼ ሲጨቃጨቁ ሳይ እዛ ውስጥ ነበርኩበት። እኔ ማኛው እያልኩ ራሴን ጠይቃለሁ። እዛ ጓላ ነበርኩበት። እንደዚህ አይነት ህይወት ውስጥ ዮኒ ማኛ ነበረ። ክብሩን አንተ ውሰድ። አሁን ክብር ለዘላለም የሚገባ አምላክ ነው። እግዚአብሔር ይችላል። እግዚአብሔር አምላክ ይችላል። ስለዚህ ይህንን ነው የምነግራችሁ እና ስለዚህም በሰንበት ይህን ላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። አባቴም ይሰራል፣ እኔም ደግሞ እሰራለሁ አለ። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። በሕግ የሚኖሩ ሰዎች የነሱ ሕግ ከተጣሰ አለቀል። ከእግዚአብሔር ጋር ትላለህ፣ አጥፋው። ልክ እዚህ አሁን እንደምታዩት
ነቢዩ መሐመድን ተናግራል። አጥፋው ነው የሚሉ አጥፋው። ነቢዩ መሐመድን አንተ ትናገራለህ፣ በተገኘበት እርምጃ ውሰድበት ይላል። ውሰድበት። ነቢዩ መሐመድን አንተ ትናገራለህ፣ የእኛን ቅዱስ ሰው ትናገራለህ፣ የእኛን መልእክተኛ ትናገራለህ። አጥፋው ከገጸ ምድር አጥፋው ተብለ ሲሰበክ አይተናል። አጥፋው በቃ። አየህ፣ የምን የህግ ሰው ስትሆን የሰውን ልጅ በማጥፋት እንጂ በፍቅር አታኖረው። ሰው ይሄንን ያሉት እንሂድ። በጣም ነው የሚያሳዝነው። ከዛ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር። ስለዚህ ኢየሱስም መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህንን እንዲሁ ያደርጋልና። አብ ማለት ወልድ ነው፣ ወልድ ማለት አብ ነው፣ እንዲሁም መንፈስ ቅዱስ። ስለዚህ አብና ወልድ አንድ አይነት ናቸው። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። ይላል። አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ለሚወዳቸው ሕይወትን ይሰጣቸዋል። ወልድ ምን ያደርጋል? አብ የሚያደርገውን ወልድ ይሰጣቸዋል። ሕይወትን የሚሰጠው ማን ነው? አሁን ሕይወት ምናምን እያሉ ሌሎቹ በሌላ ሊያመጡልህ ይፈልጋሉ። ለእኔ እንትና ትጸልያለች። ያዙ ይልቀቁኝ። ና አባቴ ተረጋጋ። እነሱንማ ይዘን ስልሳችሁ ነበር። እነሱን ይዤማ ስልስ ነበር። እሱን ይዤ ላሰላስስ አረግ ነበር። ክርስቶስን ያዝኩ ጊዜ ነው አፌን ቆለፍ ያደረገው። ይከያት ጸልይላቸው፣ ውደዳቸው፣ ጸሎት አድርግላቸው፣ ይቅር በላቸው። ስለዚህ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው። ፍርድን ሁሉ ይሁ እንግዲህ የሚፈርደው ማን ነው? ሰዎች ሁሉ አብን እንዲያከብሩት ወልድን ያክብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። እግዚአብሔር በማንም አይፈርድም። ፈራጅ ወልድ ነው የሚባለው ለዚህ ነው። የሚፈርደው ክርስቶስ ነው። በሱ ካመንክ፣ በሱ ከተጠመቅ፣ በሱ አምነ ከመሰከርክ ዳይነ። አይ ብለህ ካልክ እሱ ነው ፍርዱን የሚሰጠው፣ አብ አይደለም። ወልድ ነው ፍርዱን የሚሰጠው። ኢየሱስ ነው ፈራጅ፣ አስታራቂ፣ አማላጅ፣ ፈራጅ የሚባለው ኢየሱስ ለዚህ ነው። ጠበቃ፣ የይሁዳ አንበሳ ብሎ መጽሐፍ ቅዱስ በብዙ ነገር ይሰይመዋል። እኔ መጽሐፍ ቅዱስ ከበፊትም ማንበብ እወዳለሁ፣ ግን አሁን በመገለጥ ነው የማነበው። በፊት ዝም ብሎ ነው። አሁን ግን ጸሎት አድርጌ በመገለጥ የሚመጣ ማንነት ነው። ወልድን የማያከብር የላከውንም አብ አያከብርም በጭራሽ። ወልድን የማያከብር ሰው አብን አያከብረው በጭራሽ አያከብረው። ለዚህ ነው ከይቅርታ ጋር በዚህ አጋጣሚ እኔ እናቴን ሳትወድ እኔን አትወድኝም የምል። ለዛ ነው አሁን ጸብ ሰሞኑን ሶሻል ሚዲያ ላይ አልነበረ? እናት ሳትከበር ልጅ አከብራለሁ ማለት አይቻልም። ምንም ነገር ይሁን እናት ሳትከበር ልጅ አትከበርም። ልጅ ልትወደድ ልትፈቀር አትችልም። እናቷን በጣም ነው የምጠላው ልጇን ግን ወዳለሁ የሚል ሰው ካለ በጣም የተሳሳተ ነው። በጣም የተሳሳተ ሰው ነው። በማንኛውም በወንድም በሴትም ነው የማወራው። እናቶቻችሁን በክፉ የሚያነሳ አባቶቻችሁን በክፉ የሚያነሳ ሰው ወዳጃችሁ ሊሆን አይገባም። ጆሮ ኖሯችሁ ከሰማችሁ ያንን እኔ በእውነት ጸሎት አድርጉ። ጆሮ ኖሮ ስለ እናትህ ክፋት የሆነ ሰው ሲያወራ መስማት ከቻልክ በእውነት ልቦና ይስጥ ነው። ስለ አባትህ ክፋት ሌላ ሰው ሲያወራ ብትሰማ በጣም ከባድ ነገር ነው። ሰው እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምነኝም የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ነው የማነበው። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። በክርስቶስ ያመነ ወደ ፍርድ ወፍ የለም።
እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። ምክንያቱም ክርስቶስ የተሰቀለ ጊዜ ታስታውሳላችሁ? ተፈጸመ ባለ ጊዜ ምን ሆኑ? ሙታን ተነስተው ነበር። ታስታውሳላችሁ አይደል? ሙታን ተነስተው ነበር። ይህንን ቃል እየተናገረው ነበር ክርስቶስ ከመሞቱ በፊት ከመሰቀሉ በፊት ለማለት ፈልጌ ነው። ይናገረው ነበር። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ ይላል። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። አብ ነው ይህንን ሁላ ስልጣን ለወልድ የሰጠው ማለት ነው። በመቃብር ያሉቱ ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይመጣሉና በዚህ አታድንቁ ይላል። መልካም የሰራ በሙሉ ከክርስቶስ ነው። ከክርስቶስ ስትሆን ነው መልካም ነገር የምትሰራው። ከዲያብሎስ ከሆንክ ምንም አይነት መልካም ነገር ልትሰራ አትችልም። ምክንያቱም ፍላጎቱ አይደለም። ዲያብሎስ ምንድነው ፎከስ እንድታደርግ የሚያደርገው? ፋይናንሻሊ ይሄ ብልጭልጭ ነገር ላይ ነው። ዲያብሎስ የብልጭልጭ ነገር ምችት ነው የሚያደርግ። በቃ ማጨሱ፣ ቺኮቹ፣ ዋይታው፣ በቃ ፌመስነቱ ምን ላይ በጣም ይሰራባል። ከልቡ ነው የሚሰራው። ምክንያቱም የሚወስድ መንገድ እሱ ስለሆነ ያቺን መንገድ ያመቻችላል። የምትጠፋበትን መንገድ ያመቻቻል። ክርስቶስ ነፃ ፍቅር ነው የሚሰጠ። የነፃ ነገር ሁልጊዜ ምን ያደርጋል? ያስንቃል። አሁን ለምሳሌ ጤና የምታገኘው ውሃ ብቻ ስጠጣ ነው። ከውሃ የበለጠ ጤና የሚሰጥ ነገር ምንም ነገር የለም። ምንም ዶክተር ካብቴል ይህን አቁም፣ ይህን አቁም፣ ይህን አቁም፣ ይህን ያቁም ሲል ነው የሚሆነው። ስፖርት ጤና ነው፣ ነፃ ነው ስፖርት። ኃጢአት የምትሰራበት ነገር በሙሉ ከፍለ ነው። ኃጢአት በነፃ የለም። በተአምር በነፃ ኃጢአት አትሰራም። በተአምር ነው ማወራ። let's go tonight, tomorrow is Friday, right? ነገ ፍራይዴ ነው። ቤተክርስቲያን ስትሄድ በነፃ ነው የምትሄደው። ትሄዳለህ፣ አመስግነህ መምጣት ትችላለህ። ክፍያ የለው፣ ወፍ የለው። አመስግነህ ትሄዳለህ። ክለብ የልብስ እንኳን አንዳንድ ክለቦች የልብስ እንኳን ምርጫ አላቸው። ቴኒስ ስኒከር አድርገን ማትገባበት ብዙ ክለቦች አሉ። ና የማይረባ ልብስ ና አትገባም ትባላል። ና ክራይቴሪያ አሟልተ ነው የምትገባው። ሴጣን ያለ ወጪ አይመቸው። ወጪ አውጥተ ሺሻው ብትል ገንዘብ አውጥተ ነው። መጠጡ ብትል ገንዘብ አውጥተ ነው። ቺኩ ብትል ገንዘብ አውጥተ ነው። ጋብዘ ነው። ዊዱ ብትል ገንዘብ አውጥተ ነው የምታጨሰው። በራስ ላይ መከራ የምታመጣው የሰው ልጅ በራሱ ቃል በራስ ላይ ይሁላ ኃጢአት የምትከምረው ራስ እንጂ ማንም የከመረልህ የለም። ኢየሱስ በፍቅር ነው የሚወድ። ምንም አያስፈልግም ነው። ና ወደ እኔ ትድናለህ። ህይወትም መንገድም ሁሉ ነገርም እሰጥሃለሁ ነው። እውነትም ህይወትም መንገድም እኔ ነኝ። I'm the truth, I'm the way, and I'm the life። ሙሉን እኔ ነኝ አለ። አይ አንተ አትመችኝም። ቆይ ጭፈራ አለ እዚህ ጋር። ሙሉ እኮ እዚህ ጋር ይመቻል። ገንዘብ ላውጣ ልጨፍር፣ ገንዘብ ላውጣ ላጭስ፣ ገንዘብ ላውጣ ልቃም፣ ገንዘብ ላውጣ ሴት ላባረር። የወንዶች ትልቁ ድክመትን ልዘግብ ያራድዬ ልጅ። ሴት በጣም የሚፈልግ ሰው ሴት አያገኝም። ዲዩ ነው ላይ ወንዶች በጣም የምትታለሉበትን ነገር ልንገራቸው። ሴት በጣም ለማግኘት የሚዳክር ሰው በጣም ምር ሴት አያገኝም። ሴት የምትገኘው ሰክሰስ ሲኖር ነው፣ ስኬታማ ስትሆን ነው። አከተመ። ስኬታማ ያልሆነ ሰው ገለቴን ነው የሚያገኘው። ስኬታማ ያልሆነ በመልክም በፊዚካልም ድክምክም ያለች ሴት ነው የሚያገኘው። ሴት የምትገኘው ስኬት ላይ ነው። ስለዚህ ወንድ ልጅ ማቆየት ራሱን ያለበት ስኬት ላይ ነው። ራሱ ላይ ነው ማቆየት ያለበት፣ በመስራት ላይ፣ ራሱን በመቀየር ላይ ከኖረ በፍጹም ምን አይሆንም። ሴት ፍለጋ አይሄድም። he will never go። ስለዚህ ብዙዎቻችሁ የምትታለሉት በየቦታው የምትዳክሩት ምን የምትሉት
ምን ስለሆናችሁ ነው? ራሳችሁ ላይ ፎከስ ማድረግ ስላቃታችሁ ሰላማችሁን ያጣችሁት፣ በተለይ ለወንዶች። ስለዚህ ወንዶች majority of the time you lose it because you focus on the ladies። በቃ ኃጢአቱን ጀምርሃዋል። እቺ ልጅ ተመኝታታል። መጽሐፍ ቅዱስ እንደሚለው አመንዝራ ይላል። እኔ አይደለሁም ማኛው አይደለም ይላል፣ ግን በቸርነቱ ጸድቀናል። ስለዚህ በሕግ የሚኖር የለም። በክርስቶስ ስትኖር ግን ነገሮች ይስተካከላሉ፣ ነገሮች ያምሩላል፣ ነገሮች ይሰምራሉ፣ ነገሮች ይሳካሉ። የግል አዳኝ የሆነ ስትቀበለው ምን አድርገህ ነው የምትቀበለው? ምንም አይልም። ጌታ በቃ አልቻልኩም፣ እኔ በእኔ ለፋሁ፣ በእኔ ብዙ ነገር አደረኩኝ፣ አልቻልኩም፣ እባክህ መንገድ ምራኝ ነው ማለት ያለበት። ሰው ይጋርደው ምንም ሌላ በነፃ ነው የሚገኘው አልኩህ እኮ። እርግጠኛውን እነግርሃለሁ፣ $1000 ከፍለ የገባበት ክለብ ሊኖር ይችላል። ኢትዮጵያ ውስጥ 20,000 30,000 40,000 የምትከፍልበት ክለቦች አሏል። እግዚአብሔር በነፃ ነው የፈለገ። በነፃ የሚፈልገን ትተህ አንተ በቻፓ ነው የምትፈልገው። ስለዚህ ብዙ 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 ነገሮች መጥፊያዎች ሀብታሞችን እያለ አይደለም። በጣም በድህነት የምትመላለሱት በዚህ ነው። በድህነት አስተሳሰብ ነው፣ ሌላ ምንም ነገር የለም። ድህነት አስተሳሰብ እንጂ ሌላ ነገር የለም። ለምን እንደሆነ ታውቃለህ? ጃኒ በቅርብ በአንድ ቀን ጌም 8 ሚሊዮን የኢትዮጵያ ብር ዘግታለች። በ5 ደቂቃ ጌም ኢትስ ኦል ሂር። የኢትዮጵያ ዶክተር እድሜ ልኩን ቢሰራ የማያገኘው ብር በ5 ደቂቃ ሰርጀሪ ሳታረግ ምን ሳታረግ ጃኒሻ የምንወዳት እህታችን 8 ሚሊዮን ብር ዘግታለች። 5 minutes። ጥበብ ሲኖርህ ገንዘብ የማግኛ መንገዱ is very simple። ጥበብ ሲኖርህ፣ ጥበብ ያልተሰጠው ሰው ነገርኩ እኮ የዶክተሮቹ ከኔ ኢማጂን ሰርጀሪ ነው ተምሯል፣ የ20 ዓመት ልምድ አለው፣ ምን አለው። never seen 8 ሚሊዮን ብር 8 ሚሊዮን አግኝቷል። ደጋግማን ያገኘችው ይሄን ነገር ደጋግማን። ለእናቷ ቤት ገዝታለች እህታችን። ተባረኪ። ስለዚህ ገንዘብ ማግኛ ሚንሱ ከባድ አይደለም። እኛ ውስጥ ያለው ዲፕሬሽን ባይዘው የዲያብሎስ ነው። ጭንቀት ከዲያብሎስ የሚመጣ ነው። እርኩስ መንፈስ ነው። ሎንሊነስ ከዲያብሎስ የሚመጣ ነው። ከዲያብሎስ የሚመጣ ነው። ውስጣችን ጌታ ከሌለ ነው ብቸኝነት የሚሰማል። እኔ እግዚአብሔር የተመሰገነው በህይወቴ ብቸኝነት ተሰምቶኝ አያውቅም። አሮን ነው ዋይ ለብቻዬ ህዝብ ነኝ። እኔ ግራ ይገባኛል። እውነቱን ነው የምነግርህ። ከበፊትም እንኳን አሁን ጌታ ተጨምሮበት አሁንማ እየበረርኩ ነው። እኔ ክንፍ ያለኝ ሁላ ነው የሚመስለኝ። በእውነቴን ነው ክንፍ ያለኝ ሁላ ነው አሁን የሚመስለኝ። በፊት እንዲሁም ብቸኝነት ተሰምቶኝ የሚያቅሰው አይደለም። because you gotta love yourself። the biggest problem ለብዙ ወንድምና እህቶች የምናገረው ራሳችሁን ውደዱ። በመስታወት እዩ ራሳችሁ። እያንዳንዱ ድንቅ አድርጎ እግዚአብሔር ፈጥሮታል። look at yourself። ሰዎች በብዛት ታምሯላችሁ የሚሏችሁ አምሮባችሁ አይደለም። ሶሻል ሚዲያ ላይ ሲያምርባችሁ አይደለም፣ ስትበላሹ ነው የሚሏችሁ። እንዴት? በቁምጣ ስትደነሱ ታምራላችሁ ትባላላችሁ። የገዛ ልጅሽ በቁምጣ ብትደንስ ደስተኛ ነሽ? you are not። ተከፍታ ልጅሽ ብትደንስ ደስተኛ ነሽ? no you are not። ወደውሽ አይደለም። የዲያብሎስ መንፈስ ነው ያንን እንዲሆን የሚያደርገው ናችሁ። የዲያብሎስ መንፈስ ልጆችሽ በቃ በቀላሉ ማየት አንቺ የምታደርጊውን ልጆችሽ ቢያደርጉ በእርግጠኝነት የምትጠየፊው ነገር ነው። so you gotta be smart። you have to be smart። ሶሻል ሚዲያ ላይ የምታመጡት ነገር ብዙ ጊዜ በኦርቶዶክስ እምነትና በሙስሊም ያለ ችግሩን ልንገራችሁ። የዘፈን ትልቅ እኔ ዊክነሴ ዘፈን ነው። it's beautiful። ዘፈኖቹ እኮ እብድ ነው። ቬሮኒካ እነ ቴዲን ምናምን አልወድም ብል ውሸታም
I really love it። ተያይዞ የሚመጣ ነገር አለ። የሆነ ክለብ ስትሰሙት ልትሄድ ይቃጣል። ዊጋረጎ ኮንሰርት አለ ሲባል ናው ነገሮች ሊቀየሩ ነው። እዚህ ቤቴውኛ አዳምጣለሁ እላለሁ አይደለ? ናው ቴዲ አፍሮ መጣ ይባላል። ገስዋል መሄድ አይቀርም። እዛ ቦታ ላይ መሳተፍ አይቀርም። ነገሮች ይቀየራሉ። ከዛ በኋላ አያችሁ አብሮ ይዞ የሚመጣው ነገር እንዲሁ ቤቴውኛ ባዳምጥ ምን ችግር አለው የሚሉ ብዙ ወንድምና እህቶች አሉ። በሙስሊምም በኦርቶዶክስ ምን ችግር አለው ቤቴውኛ ባዳምጠው ምን ችግር አለው እንላለን፣ እኔን ጨምሮ ማለት ነው። ናው ቴዲ አንተ ከተማ መጣ፣ ቬርዬ ሞዳት እህቴ እኔ ከተማ መጣች። $100 $200 እየከፈልን እንገባለን። ከዛ ጭፈራው አለ፣ ዳንሱ አለ፣ የሚያማምሩ ሴቶች ይመጣሉ፣ ፏፈሽ ያሉ ቡም መስጣሉ። ከዚያ ወዲህ ማኛ ገደል ገባ። ከሱላ ምንድን ነው ወፍጮ ቤት ገብቶ ዱቄት አይንካኝ የለም ያራድዬ ልጅ። ከዚህ በኋላ ቬሮኒካ ስትመጣ ሃይ ቬሮኒካ እዛው እላለሁ፣ ቬርዬ ወድሻለሁ፣ ዊ ጉድ። ቴዲ አፍሮ ሲመጣ ትመቸኛል፣ እዛው ቴዶ፣ እዚህም አላዳምጥም፣ እዛም ጨርሻለሁ። እንደዛ እያደረገ ነው። ውሃ ሲወስድ እያሳሳቀ ነው ይባላል። ስለዚህ ትልቁ የኛ ትልቁ ሙዚቃ የዓለም ነው። ለዚህ ነው እግዚአብሔር ሆን ብሎ ዘፈን ኃጢአት ነው ብሎ የጻፈው። አትስፈን ያለው ሆን ብሎ ነው። እንዳልኩ ቤት ድረስ ያመጣዋል። ብዙ ነገር ተከላክለ እኔ እኮ ዘፈን እኮ ቤቴ ለባሉ ድምቀት ነው ቁጭ ስለማዳምጠው ምናምን ካልክ በኋላ ያንተ ያለበት ሲት ቴዲን ያመጣዋል። ቤት ድረስ ያመጣዋል። ደግሞ አይ ቢመጣም ገንዘቡ የለኝም ብትል ጀለሰ ኧረ እኔ ወስዳለሁ ይላል። እኔ ጋር ላታስብ ሌላ ቀን ትከፍለኛለህ፣ ወይም ደግሞ አብረን እንሂድ ፈታ አድርገኝ ይላል። አንተ ንዳ እኔ እከፍልልሃለሁ ይላል። ወዲያ ያመጣልሃል ጀለስ። ከዛ አብረህ ሄደህ በቴዲ ስትል እዚህ ጋር ደግሞ የሚቀመቅሙ ጀለሶች ይመጣሉ ምናምን ነገሮች ተበላሽተው ቁጭ። ስለዚህ ብዙ ጊዜ ዘፈን አብሮት የሚመጣ ነገር አለ። አብሮት የሚመጣ ነገር ስላለ ነው እነዚህ ነገሮችን ልናገር የምችለው። ለምን ያለፍኩበት ህይወት ስለሆነ ነው። ምን አይነት ህይወት? እኔ ቡዳ ነኝ። ምን አለ ሰውነቴ ውስጥ መጥፎ ነገር ማስገባት አልወድም። ጋር ግጣይ እኔ ሰውነቴ ውስጥ መጥፎ ነገር በህይወት የምጠላው ዲስ ባዲ ኢዝ ማይን አም ዳይመንድ ብዬ የማስብ ሰው ነኝ። እግዚአብሔር በልዩ መልኩ ማኛውን ፈጥሮታል። እዚህ ውስጥ ኮልኮሌ ነገር አይገባም። ኢትስ ናት ገና ሃፕን። መርዝ እያየሁ አልጠጣም። አልኮል መርዝ ነው። ጫት አይኔ እያየ አይገባም እኔ ውስጥ፣ እኔ ማኛው ውስጥ አይሆንማ። ኖ ዛሬ ያመጣሁት አይደለም። ኖ ትቀልዳለህ እንዴ? የጸዳው ነኝ፣ ጽድት ያልኩ ያራድዬ ልጅ ነው። ይህ መጠጥ ስትል ክላስ ይባላል። you gotta have class for yourself። ለራሱ ክላስ የሌለው ሰው ለሌላው በጭራሽ ክላስ ሊሰጥ አይችልም። ጀጅመንታል ነው የሚሆነው። I do love myself so much because God loves me። እግዚአብሔር ከነምናምን የወደደኝን ሰው እንዴት ራሴን አልወድ? ከእኔም የበለጠ የሚወደኝ የሚሳሳልኝ አምላክ ያለ ሰው ዮኒ ማኛን የመቼ ነው መውዳት? ብራንድ ናት። ማን ይዚ ብራንድ ናት። ስለዚህ በጌታ ሰውን ደግሞ የሚሆነው እንትና ትንቢት ተናግሮልኛል። ባይ ዘ ዌይ ሞጥዬ ማ ብራዘር ሞጣ ማማሩ መንግስቴ ዮር ማ ብራዘር ፎር ላይፍ። ዮኒ ማኛ ገና በእንግሊዝኛ ይሰብካችኋል። ይሄ ሰውዬ ቀላል አድርጋችሁ እንዳታዩት እያላችሁ ነው፣ እያስደነገጣችሁ ነው። ፕራይቬት ጀት ሁላ ሊኖረው ይችላል የግሉ እያለ ነው። እግዚአብሔር ምን ይሳነዋል? ለእግዚአብሔር ምንም አይሳነው። ወንጌል ሲሰበክ ውስጡ ሐሴት የሚሞላ ብዙ ሰው እንዳለ እየተረዳው ነው። ወንጌል የጠማው ህዝብ አለ፣ ኢንክሉድ ማሰፍ። ጠፍተናል። እንግዲህ ኢትዮጵያ ውስጥ ሰው ጠብሰን በልተናል፣ በዘር ተባልተናል። ሰው ሲገደል ስናይ ምንም አይመስልንም። ሁሉ ኃጢአት የተባለውን በሙሉ ተጠጥፎ የተሰራው ኢትዮጵያ ሆኖ ቁጭ አለ። ዛሬ ከኦሮሞ ዘር ጋር ትጣላለህ፣ ነገ ከትግራይ፣ ነገ ከአማራ፣ ነገ ከደቡብ ትጣላለህ። የምን ዘር ነው የሞተው?
እየተባባልን ተጠያይቀን ነውላ ለሀዘን የምንቀርበው እየተጠያየቅን ነው። ምን ዘር ናት ይቺ? ምን ዘር ነው የሞተው? በኢትዮጵያ ላይ ፍርድ ቢጓደል ራሱ የማን ዘር ነው የሞተው? የኔ ዘር ነው። አንተ ምን አገባ? ስለዛ ሰው ፍትህ ለመጠየቅ ራሱ አንተ ምን አገባ? የኔ ዘር አይደለ? እኛ እንጨነቅበት። ፍትህ ራሱ በዘሩ ነው። ፍትህ ሁላ በዘሩ ነው። ሁሉ ነገር ምድር ላይ ያለውን የኃጢአት ጥግ ኢትዮጵያ አይተዋለች። ጥግ ድረስ ማየት ያልቻለችው ፍቅር ነው። ፍቅር፣ የጌታን ፍቅር ማየት አልቻለችም። በዚህ ሁላ እኛ የምንችለው የመሰለንን ብዙ ሰዎች ሰርተናል። የመሰለንን ለምን አንገልጠውማ? መጽሐፉ ትራሳችን ነው። አባት ትራስ ለጥ። ይህን ስል በጌታም የምትመላለሱ ሰዎች አላችሁ። ስጋችሁ ብዙ አያሸንፋችሁ። ጌታን ተመልከቱ። በስጋ አትሸነፉ። ስጋ በጣም 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 አጭበርባሪ፣ አታላይ፣ አስመሳይ ስጋ ነው ያለን። በጣም አስመሳይ ስጋ ነው ያለን። እሱን መታገል የምንችለው በጌታ ብቻ ነው። በራሴ ምንም የምችለው ነገር የለም። እኔ የእግዚአብሔር እርዳታ ከሌለበት ምንም ነገር ማድረግ አትችው እና አሁንም በመንግስት ደረጃ በምን ደረጃ በሁሉ ነገር የምትጨቃጨቁ ወንድምና እህቶች በእናንተ አንድም ነገር ከቲክታክ ያለፈ ነገር አትሰሩ። የኔ በእግዚአብሔር እርዳታ ሞጣ ወንድሜ እንዳለ ኢንተርናሽናል ህልሜ እሱ ነው። ህልሜ በጌታ ፍቃድ you're going to be surprised. That is a promise. You're going to be surprised. I'm going to do it in English as well as in Amharic. I'm going to try to learn another language as well. I don't got any problem speaking any languages. Yeah, I'm blessed. ስለዚህ በተለያዩ ቋንቋዎች አምላኬን የምሰብክበት ጊዜው እየደረሰ ነው። አምላክን ብቻ በመስበክ መኖር እንደሚቻል ተረድቻለሁ። አምላክ እንደሚያድን ኢየሱስ አዳኝ እንደሆነ I will talk about the gospel. ስለዚህ ሌሎቻችሁ መሆን ከቻላችሁ የጥላቻ መንፈስ ከውስጣችን እንዲወጣ ጸሎት ማድረግ አለብን። ጸሎት we gotta pray. That's the only way you'll be saved. In the name of Jesus. That's all you gotta do. You gotta pray in the name of Jesus. You'll be healed. All your problems go out of the window. All of it. Not even a little bit. All of it. All your depression, your stress, your financial problems, all your situation will be out of the window. ስለዚህ ወንጌሉን እያነበብኩ እየተማርኩ ከወንድሞቼ እያነበብኩ ምን ሆናለሁ? ወደፊት እግዚአብሔር ይችላል። በእግዚአብሔር ዳታ ነገሮች በደንብ እንደሚስተካከሉ አምናለሁ። በእግዚአብሔር ሰውን አይደለማ እኔ የምመካው፣ ሰውን አይደለማ የምጠይቀው። በዚህ ጉዳይ ይችላል የሚለው ማንንም የማያሳፍረው ኢየሱስ የሚባል ጠበቃዬ ነው። ስለዚህ ለሌሎቻችሁ የምለው ምንድን ነው? ይህንን ስም ስትሰሙ ድንግጥ የምትሉት የሚከፋችሁ የኦርቶዶክስ ወንድምና እህቶች ያላችሁ ክፍት ይላችኋል። ለብቻው ኢየሱስ ሲባል ክፍት የሚላችሁ ክርክር ውስጥ የምትገቡ ኦርቶዶክስ ወንድምና እህቶች ያላችሁ እግዚአብሔር አምላክ ልባችሁን ይክፈተው። ይከፋችኋል፣ ትከፋላችሁ። ኢየሱስ ብቻውን ያድናል፣ የዓለም ቤዛ ነው ስትባሉ ይከፋችኋል። አትከፉ። 55 ቀን የጾማችሁለት ኢየሱስ ነው አዳኝ ነው ብላችሁ ነው። አዳኝ ነው ብላችሁ ነው። የዓለም ቤዛ ነው ብላችሁ ለብቻው ነው። ሰብአ ሰገል መጥተው የሰገዱለት። ለእሷ ወርቅ አላመጡም፣ ለእሷ ዕጣን አላመጡም፣ ለእሷ ምን አላመጡም። ለምሳሌ ባይ ኔቸር
እናቶች ሲወልዱ አሜሪካ ነገር ወይም ኢትዮጵያ የትም ሲወልዱ እናት አብራ ነው የምትታረሰው። ሙቁ የሚመጣው ሊጣሊጡ ገንፎ የሚመጣው ምናምን እናት ተጎድታለች ተብሎ ለእናትየውም የሆነ ነገር ይመጣል፣ ለልጁም የሆነ ነገር ይመጣል። አይደለም ለእናትየውም ይመጣል ሊጣሊጥ ነገር ሙቅ ነገር ምናምን ይመጣል። እኔ ቤት መጥቶ ስለማያውቅ ሚስቴ ሌላ ዜጋ ስለሆነች እንደዛ ነገር አታውቅም። ሚስቶቹ ደልበው ሰንጋብር የሆነው የሚወጡት ለዛ ነው። የኢትዮጵያ ሴቶች ከወለዱ በኋላ በጣም የሚሰፉት የሆነ ሊጣሊጥ በደንብ ስለሚበሉ ነው። እሱ ነገር መስተካከል አለ። ሊጣሊጥ አይጠቅማችሁም። ከወለዳችሁ በኋላ ቅርጣችሁን ነው የሚያበላሸው። ከዛ በኋላ ባልሽ ራሱ ይደነግጣል። ስለዚህ 6 ወር ሙሉ ሙቃ አትብሉ፣ ጥሩ አይደለም። ሰው ሲመጣ ለልጁም ያመጣሉ፣ ለልጅም ስጦታ ይዘው ይመጣሉ፣ ለእናትም ያመጣሉ። ሰብአ ሰገል ይዘው የመጡት ግን ዕጣኑንም ወርቁንም ከርቤውንም ምኑንም ይዘው የመጡትና የሰገዱለት ለኢየሱስ ብቻ ነው። ለኢየሱስ ብቻ ሰገዱለት። ያ ሰገዱለት። ለማርያም የሚል የለም። ለማርያም ይህን ስጦታ ይዘው መጡ። ወልደሽልናል፣ ስለዚህ ይህ ስጦታ ይገባሻል፣ ይሄ ነገር ይኖርልሻል፣ ይሄ ነገር ይሰጥሽ አላሉ። ይሄ ነገር ዮኒ ማኛን የገለጠው ማንም ያለ የለም። ማንም የነገረ አንድ ሰባኪ በዚህ ምድር ላይ አታመጣ። ይሄ መገለጥ ነው። ለእሷ ልሰገዱለት፣ ወርቅ አመጡለት፣ ዕጣን አመጡለት፣ ከርቤ አመጡለት፣ ሰገዱለት ይላል። ምንም ነገር ለቅድስት ድንግል ማርያም አመጡላት፣ ሰገዱላት የሚል ነገር። ስለዚህ ያን ነገር አንደርስታንድ አድርጉ። ስታነቡ በጥበብ አንብቡ፣ በጸሎት አንብቡ፣ በመገለጥ አንብቡ። የዛኔ ሁላ ጭቅጭቅ ይቀራል፣ ጭቅጭቁ ይቀራል። ወንጌሉ ላይ የክርስቶስ ይሆናል። ከዛ ዓለም ይድናል። ሰምፖ ዮኒ ማኛ ድኗል። ዓለም ይድናል። ሰላማችሁ ብዝት ይበል። ተባረኩልኝ። አሁንም የምለው ኦርቶዶክስ ወንድምና እህቶቼ የቀራኒው ላይ የተሰቀለው ኢየሱስ ላይ ፎከስ አደርጉ። ገድላት የሚባል ጨዋታ የጭቃ እያቦኩ ከምን ያድናል እያሉ የሚሸቅሉባችሁ ምናምን ቆም ብላችሁ አስቡ። የማርያም ደም ነው ያዳነን እያሉ ከሚሰብኩ ከሐሰተኛ ነቢያቶች ተጠበቁ፣ ከሐሰተኛ አስተማሪዎች ተጠበቁ። ይህንን ነው የምላችሁ። ሰላማችሁ ብዝት ይበል። መልካም ቀን ይመቻችሁ።